ሌላው ጫት ጉድ ሰራን አልሰራንም አባቶቼ እናንተ ልጅ ስትወልዱ እኛ እንኳን የደረሰ ልጅ ባይኖረን ጥሩ የሰላም አስፈላጊነት በዘረኝነት ከተባቃን ሰላም ከሌለ ሙስሊም ከየትኛውም ሃይማኖት በላይ ሰላም ያስፈልገዋል ለምን ጀማዓ ለመምጣት ፈጅር ሰላም ከሌለ በጨለማ ሰው ከቤቱ ወጥቶ መስጂድ ይመጣል እንዴ አይመጣም ጀማዓ መስገድ ይቻላል አይቻልም ሰላም ከሌለ ካላረስክ ዘካ ማውጣት ይቻላል አይቻልም የሰበሰብከውን ብር ነው አይደለ ከብቶችን ሸጠምን ብለ ሐጅ የምትሄድበት ስራ ከሌለ ሐጅ ከሄደ የለም ለኛ ለመላ አምልኳችን ሰላም ያስፈልገናል ወደ ጫቱ ልመለስ አባቶች ልጅ ሲወልዱ ተንከባክበው እናትም አባትም አሳደጉ ከዛ ተምሮ አግብቶ የት ይደርሳል ያሉትን ልጅ አሁን ሆን ተብሎ ትግራይ ክልል ላይ ምን ተደረገ ጫት ከስሩ ተገነደሳል ከስሩ ለምን ወጣቶቻችንን ይጎዳብናል አሉ ነጋዴዎቹ ድጋሚ እንዳያርሱና እንዳያበቅሉ ምን አሏቸው ሌላ እህል ትከሉበት እንዳትከስሩ ብለው በእያንዳንዱ ዛፍ ምን ከፈሏቸው ካሳ ከፈሉና ምን አሏቸው ለሆነ ያህል ጊዜ ደግሞ ብድር እንስጣችሁ ድህነት ውስጥ እንዳትገቡ ይሄን ብድር አሏቸው ያለ ወለድ አሉ ተመልከቱ አገሪቱ ላይ በወለድ ነው አይደል የሚሰራው እነሱ ትግራይ ክልል ምን አረገ የገዛ ትውልዶቹን እያለቁብኝ ነው ስላለ ጉዳቱን ስላየ ምን አደረገ ጫትን ከስሩ አስነቀለ እንዳይገባበት አደረገ ነጋዴዎቹ ድንገት ጥቅሙ አታሏቸው ድጋሚ በድብቅ እንዳያበቅሉ ለእያንዳንዱ ዛፍ ካሳ ከፈላቸው ከዛስ ከተቸገራችሁ ደግሞ ብሎ ምን አደረጋቸው ገንዘብ ያለ ወለድ አበደራቸው ሄዱ ሙስሊም ይበዛባቸው ቦታዎች አሰላሙ አለይኩም ወንድሜ ና መስጊድ እንሂድ ትለዋለ ቆይ ጠርዚና ልጨርስ ምናምን ይላል ይሄ እንደዚህ የሚነፉት ነገር አለ አይደል ጫት ቅመው እሷን ምንድነው የሚሉት ተርዚና እኔ ተጅዊዱን አበላሽቸው ነበር ከዛ ምን ያረጓቸዋል ዙሁር ከጀመሩ ምሳ በልተው አይደል የሚጀምሩት አሱር 9 ተኩል ላይ አዛን ካለባቸው ይሄ ለካ ካልተወጠረ በደንብ ምን ያረጋሉ አሱሩን ገፋና አርገውና አለበለዚያ ከተጉመጠመጡ ምን ሊሆንባቸው እቺ ልትከስር አይደለ ሆን ተብሎ ትውልድ በዚህ ይወጋል ከዛስ አግባ ስትለው ጫት ደግሞ ትልቁ ስራው ምንድነው ተንኮሉ ስሜትን ከላይ ማውረድ ነው አይደለ ሴቶቹ ወንድ ያገባናል ብለው ቢጠብቁ የለም ድሮ ጠብ የሚፈጸም የነበረው አባቶች ንገሩኝ የግሩፕ ጠብ በምን ነበር በእናንተ እድሜ በሴት ነበር አይደል አሁን በሴት መጣላት ቀርቷል ወንዱ ሞታ ሴቶቹ ትዳር ከሌለ ብለው ተነስተው በባህርም ይሁን በህጋዊ አገር ለቀው ይወጣሉ አንተ ግን ከሱስ ብትወጣ ወንድሜ በተለይ ይሄ ረመዳን ለአንተ ትልቅ የመለወጫ ሰበብህ ነው አንተ ከሱስ ብትወጣ እህቶችህ ከአንድ ቤት ላይ 4 ሴት እንዲወጣ አታደርግም ነበር አንተ ወንድ ልጅ ሆነ አላህም ይረዳሃል ከዛ ምን ታደርጋለህ ታርሳለህ ያንተ ኩያ በዛ በኩል የሌላ ሰው ልጅ ያርሳል ጤነኛ ከሆንክ ሴት ያምርሃል አያምርህም አንዶ በጊዜ ዳሩኝ ትላለህ ቤተሰብም በጊዜ ይድርሃል መልካም ትውልድ ይፈጠራል ከሱስ የጸዳ ዲንን የሚማር ሸሪዓን የሚረዳ ትውልድ ይፈጠራል ዛሬ ጫት ይቃማል ከጫት ቀጥሎ ምን ሲጋራ ከሲጋራ ቀጥሎ ሺሻ ከሺሻ ቀጥሎ መጠጥ የሙስሊም ልጅ መጠጥ ድሮ ይጸየፍ ነበር አሁን በጫት ሰበብ እንቅልፍ እኮ እምቢ አለኝ እያለ መጠጥ መለማመድ ሁሉ መጣ እሺ ዋሻው እኔ ምን እጠቀማለሁ ጫትን በመቃወም አሁን እንዲያውም በቃ የሚቅሙ ሰዎች ይናደዱ ሁሉ ይሆናል አትናደዱ ለናንተው ነው ለናንተው ተጎዳችሁብኝ ወንድሞቼ ለህዝባቸው ያሰቡት ማይሆን የትግራይ መንግስት ለህዝቡ አስበው አስቆመው እናንተ የክልሉ መንግስት እስኪያስቆማችሁ ለምን ትጠብቃላችሁ ለምን እናንተው አታቆሙ
እስቲ ያስቡት። ድሮ ሰው በ18 ዓመቱ በ19 ዓመቱ አገባ ይባላል። አሁንስ ጫት ከጀመረ በኋላ በ40 ዓመቱ ተለምኖ አረ እንደው አንድ ውለድ ይባላል። በወለደ በምናምን ዓመቱ ኤችአይቪ ይዞ ነው የመጣው። በሐላል ካላረከው በሐራም አይደል የምታደርገው? ሴትየዋን በክሎ ልጁን በክሎ የቲም አርጓቸው በ42 ዓመቱ ይሞታል። ስር ነቀል ለውጥ። የከፋው ይክፋው። ለሰው አዝነን አሁን ከአዲስ አበባ ነው የመጣ ነው ተዋደዱ ምናምን ብለን ፎግረናችሁ ብንሄድ ከሰባት ሰማይ በላይ ያለው አንተ ቀጣፊ ነው የሚለን። ያውም አያያዞ ይበረታ። ዒልም ያላችሁ ሰዎች ምንም ይደርስባችሁ ነገር የለም። ወፊ ሰማይ ሪዝቁኩም፣ ሪዝቅ ከምድር አይደለም። ወፊ ሰማይ ሪዝቁኩም። ለሰው ያለውን አለ ወንድሜ ሲያስታውሰኝ እየመጣ ወፍ አይበላው። ወፍ የተቀመጠ ምግብ ካገኘች ከመብላት ወደ ኋላ ትላለች አትልም። አላህ ለሰው የወሰነው ወፍ አይበላው። ዛሬ የሃይማኖት አስተማሪዎች ሰው ፈራን አልፈራን። እዚህ ሰፈር ላይ ቺና ርስት ካነሳው የአካባቢው ሰው ይቀየማል። ጫት የሚቅሙ ሰዎች ዘንድ ጤናችንን እንጠብቅ ተብሎ ተሸውዶ ማለፍ፣ ሽርክ የሚሰሩ ሰዎች ዘንድ ዋናው መዋደድ ነው ብሎ ባጠርበር ቀልጥም በልቶ ማለፍ። ይሄ ነው አይደለም የተያዘው። እስቲ ስለ በሽታችን ይነገር። ጃሂልነት በሽታችን ነው። ዲን አለመማር ነው። ቁርአኑን እየጠፋን ስለምንመጣበት እሱም ይጠፋብናል። ጠፍተን አይደል የመጣነው ሸፍተን አሊፍ ጮክ ብለን መቅራት ያምረንና ያዝ ሲያረገን ድምጻችንን ዝቅ አፍረህ ነው አይደል ሰው እንዳይስቅብህ ነገ አላህ ፊት ከባድ አደጋ እንዳያጋጥምህ ይሄን የሱን ቃል አትቶ ከዓመት እስከ ዓመት ብትቀራውስ አታፍርም? በሄድክበት ሁሉ ያላህን ቃል ከሱ ጋር በዚክሩ በሁቡ ደስ እያለህ ትኖራለህ። ከዲን ራቅ አልና የዲን ሰው መሆን እንፈልጋለን። አዲስ ጀለብያ እንገዛለን፣ አዲስ ጥምጣም ይገዛል። ከዓመት እስከ ዓመት የሸፈትንበት ያላህ ቃል ግን አዋረደን። ከዓመት እስከ ዓመት ቻምፒዮንስ ሊግ ሲሆን ቦታ ቢሞላ እንኳን ማለት ነው ዲሽ ቤት እንዲህ የተንቆራጠጥ 90 ደቂቃ ቦታ ጠፍቶ ወንበር መቀመጫ ጠፍቶ ነው አይደለም። ከዛስ እኩል ለኩል ስለወጡ የዋንጫ ነው 30 ደቂቃ ተጨምሯል። ምንም አይመስለንም። 120 ደቂቃ ምን ቆመው ሰዎች በኢባዳ ግን ስላለመድ ነው። ልክ ተራዊህ ላይ ኢማሙ ገና አንድ ገጽ ጨርሶ ወደ ሁለተኛው ሲሄድ ሰላት ላይ ሆኖ እግሩን እንዲያረጋታል። አንድ ገጽ 120 ደቂቃ ይፈጃል እንዴ? አይፈጅም። አምልኮ እኮ ስላለመድን እኮ ነው ሸክም የሆነብን ወንድሞቼ። መስጂድ መምጣት ስላለመድን መስጂድ ገብተን ኢቃማ አይልም እንዴ ቶሎ ሰግደን ለመውጣት። ፊልም ቤት ሲሆን አንድ ፊልም ብቻ ነው እንዴ ያለው ሁሉ ሊሉ ይችላሉ የሚሄዱት ሰዎች። አንድ ሰዓት ከምናምን ጨለማ ተደርጎባቸው ሲኒማ ቤት ውስጥ ደግሞ ተፈትሸው ነው የሚገቡት። ሱብሃንአላህ። መስጂድ እኮ ፍተሻ የለም አይደል? እጅን ወደ ላይ ዘርጋ ምናምን። ስቴዲየምም ሲገቡ ሰፉን አታስተካክልም እንዴ? እዚህ ወንድሜ ሆይ እስተው እዕተዲሉ የርሐምኒ ወየርሐምኩሙላህ እየተባልክ እዚህ ምን ይደረግልሃል? ኢማሙ ዞር ብሎ በፍቅር አይና ያያል። ስቴዲየም ስትሄድ ግን ፌደራሉ ግባ አላልኩህም ብሎ እንደ ከብት ቸብ ያረጋል በዛ በጥቁር ዱላ። አየህ፣ ለአንተ ክብርህ የሆነውን መስጂድ ትተህ ማትከበርበት ቦታ ስትሄድ በዱንያ የፌደራል ዱላ ያቀምሳል። ሰላት ቢያሳልፉ ለኳስ ሲሉ አሁን እኛ መብት አለን ከአዲስ አበባ ስለመጣን ምን ማድረግ ዙሁርና አሱርን አሳጥሮ መስገድ። እናንተ ግን መብት የላችሁ። የአገሪቱ ነዋሪ ናችኋ። ኳስ የሚያይ ሰው ምን እየሰራ ነው? መግሪብና ኢሻን አርሰናልና ማንቸስተር ነው ያላቸው። ጥዬ አልወጣም እንዴ ሮናልዶ ሜሲ ይልሃል። የነብዩ ሰለላሁ ዐለይሂ ወሰለም ልጆች ስንት ናቸው ስትለው ግራ የሚገባው ማለት ነው። ከዛ ሲወጣ ሰላቴን አልሰገድኩም አይደለ ይልና መግሪብና ኢሻን አገር ውስጥ ተቀምጦ ጨፍልቆ ይሰግደዋል። አበልቃሲም ስትል ማን ነው አበልቃሲም ይልሃል። የውርደታችንን ውርደት ተመልከትልኝ።
ቃለ አበል ቃሲም ስትል ማን ነው አበል ቃሲም ይላል? ነብዩ መሐመድን ሰለላሁ ዐለይሂ ወሰለም ማለት ነው። ነብዩ መሐመድ ቃሲም በሚባለው ልጃቸው ነው ኩንያቸው፣ የቃሲም አባት ነው የሚባሉት። አበል ቃሲም ስትል ማን ነው አበል ቃሲም ይላል? የነብዩ ልጆች ሲዘርዝርልኝ የለም። ላኢላሃ ኢላላህ አርካኑ ስንት ነው? የለም። ሸርጡ ስንት ነው? የለም። እስልምናህ ምን ያፈርስብሃል? የለም። የሰራሃትን ቤት ምን ያፈርስብሃል ስተው ሊዝ ካልከፈልኩኝ እንዲህ ካላረኩኝ ብሎ በደንብ ይመትርልሃል። ላ ሐውለ ወላ ቁወተ ኢላ ቢላህ ላ ሐውለ ወላ ቁወተ ኢላ ቢላህ። ከረመዳን የተሻለ ወር የለንም። በረመዳን እንቀየር። እዚህ ውስጥ ጸጉራችሁን አበላልጣችሁ የተቆረጣችሁ ወንድሞች ትታዩኛላችሁ። አሁንም አላህን ፍሩ። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ጸጉራችንን ስንቆረጥ አንዱን ከአንዱ አታበላልጡት አሉ። አሁን ተያይቶ መሳሳቅ አይደለም። አሁን ከተናገርኩት ንግግር የሚበጀው ተያይቶ መሳሳቅ እንትና አሳድጓል ምናም ማለት አይደለም የሚጠበቀው። ምንድነው ከኛ የሚጠበቀው? ቃሉ የማን ነው ሲጀምር? ይሄ አሁን የተናገርኩት ቃል የነብዩ ሰለላሁ ዐለይሂ ወሰለም ንግግር ነው አይደለም? ያው ምን የሆነ ትዕዛዝ አምር ሊፈጸም ነው። ትዕዛዝ መፈጸም ነው ያለበት። አታድርጉ ስንባል እሺ፣ አድርጉ ስንባል አቅማችን በቻለው መጠን። አታድርጉ ግን አቅም አይፈልግም። አታድርጉ አቅም አይፈልግም። ጸጉርን ይሄን ከዚህ ማበላለጥ አይቻልም አሉ። እሺ አረ እንደው አላህ እርሶ ዘንድ ጀነት ጎረቤት እንዲያደርገኝ አይደል የምፈልገው? እስቲ እርሶን ዛሬ መታዘዝ ጀምሬያለሁ። አሁን ውጡና ከዙሁር በኋላ ቀጭ እድሜ ልክህን የሰርግህ ቀን ይሁን የምርቃትህ ቀን ይሁን ያዘዘው ማን ነው? ያዘዘው ወንድሜ? ነብዩ ሰለላሁ ዐለይሂ ወሰለም ነው ያዘዙት። እንቀጥል። አጅነቢ ሴት እንዳትጨብጧል። አይ ያጎቴ ልጅ ናት። ያጎት ልጅ ማግባት በሸሪዓ ይቻላል አይቻልም? ይቻላል። ስለዚህ ለነገ ልታገባት የምትችለው ዛሬ ለምን ተነካካታለህ? ጭራሽ እንዲያውም መዘያየር እየተባለ አማራ ክልል ላይ እንደዚህ ይደረጋል። አምጣጅን እንደዚህ ሴትና ወንድ ተመልከት፣ እጅ ለእጅ ይሳሳማሉ። ወንድ የሴት እጅ ይስማል፣ ሴት የወንድ እጅ ትስማለች። ይሄ ራሱ ክልክል ነው። ቅድም ኡስታዝ አቡል አባስ አስረድቷል። በወስፌ አናት መጨቅጨቅ ይሻላል አሉ ነብዩ ሰለላሁ ዐለይሂ ወሰለም። እኛ ግን ዘመዶቻችንን ጠልተናቸው ነው ማንጨብጣቸው? በከተማው ላይ ያለውን ሴት አጅነቢ ሴት ማንጨብጠው ጠልተናቸው ነው አይደለም? ለኛ ከነብሳችን በላይ አዛኝ የሆኑት ነብዩ ሰለላሁ ዐለይሂ ወሰለም ከለከሉ። ስለዚህ እሳቸው ከከለከሉ እኛ ልንከለከል ይገባል አይገባም? እሳቸው የከለከሉ እኛን ወደ ጀሃነም የሚመሩ ነገሮች ነው። ልብ በሉ። አሁን ይሄን ህፃን ልጅ አጠገቡ ሴት ባስቀምጥበት ያፍራል። ለምን? የተፈጥሮ ሃይማኖት ላይ ነው ያለው። ትምህርት ቤት ግን ሃይ ስኩል ሲገቡ ባዮሎጂ ምናምን እያሉ ወደ ሌላ ነገር ይመሯቸዋል። ከዛ የመጀመሪያው ደረጃ ምንድነው? የሸይጣን ወጥመድ መጨበጥ ነው። ከመጨበጥ ቀጥሎ ምን? መሳም ነው። ከመሳም ቀጥሎ ምንድነው? አላህ ወደ ጠላው መግባት ነው። የአላህ መልእክተኛ ምን አሉ? በዚህች አቆማለሁ። የኔ ምሳሌ አሉ እና የናንተ ምሳሌ እሳት እንዳትገቡብኝ መታጠቂያችሁን ይዘዋለሁ አሉ። ይሄን ሰው ሱሪ ለብሶ እዚህ ጋር ከተያዘ የት ይሄዳል ንገሩኝ? የፈለገ ጡንቻ ቢኖረው ከኋላ መታጠቂያው ከተያዘበት የት ይሄዳል? የከተማ ፖሊስም ይሄን ነው የሚያደርገው። መሳሪያ ስለማይዝ አስቸጋሪ ሰው ሲያገኝ ወደ እስር ቤት መታጠቂያውን ይዞ ነው የሚወስደው። ወደዚህም ብትል አታመልጥም፣ ወደዚህም ብትል አታመልጥም፣ ወደዚህም ብትል ራስን ነው የምትጎዳው። ምን አሉ እሳቸው? እንዲህ አድርጌ ይዛችኋለሁ አሉ። እናንተ አምልጣችሁ እሳት ውስጥ ትገባላችሁ አሉ። ከዛ ምሳሌያችንን ሲናገሩ ምን አሉ? አሁን ያው ከተማዎች እየሰለጠኑ ቤት ውስጥ መብራቶች ምናምን ሲገቡ ጂፕሰም ምናምን መሰራት ሲጀምር የእሳት ራት የሚባለው ጠፍቷል አይደል? የእሳት ራት የሚባል ቢራቢሮ ሆኖ ሁለት አይን ያለው ጥቁር ነገር እሱ አይታችሁታል? የእሳት ራት ለምን ተባለ? እሳት ነገር ካየ ወደ እሳቱ ነው የሚሄደው፣ ዘሎ እሳት ውስጥ ይገባል። እሳቸው እኛ ጀነት እንድንገባ ሁሉን ነገር ገለጹ።
ከሳት እንድንጠብቅ ሁሉ ነገር ገለጹ። እኛ ግን እምቢ አለ። አሁን እስቲ ማን ነው ለአላህ ቃል የሚገባ ከዚህ በኋላ ከዓመት እስከ ዓመት መስጂድ ልሰግድ ሐታ ፈጅር ሰላትን መስጂድ መጥቼ ልሰግድ አጅነቢ ሴት ላልጨብጥ ተውሂድን ቁጭ ብዬ ልማር ከዛም ላስተምር ቁርአንን ላልሸሸው የነብዩን ሱና ልተገብር ሱሬን ከቁርጭምጭሚቴ በታች ላላረዝም ፊልም ላላይ ኳስ ላላይ ብሎ ለአላህ ማን ነው ቃል የሚገባ? አሁን እዚሁ ትከብዳለች። አሁን ቆይ ከነ ጆኒ ጋር ልለያይ ነው? ከነ ማቴዎስ ጋር ልንለያይ ነው? አረ ይከብዳል። አረ አይክበድህ ኡላኢከ የድዑከ ኢለናር ያንተ ጓደኞች ሊሆኑ የሚገቡት እነማን ናቸው ወንድሜ? አንተን መስጂድ ይዘው የሚመጡት ከጫት ማድ የሚያስነሱ ከሲጋራ የሚያስተው ፊትህ እንዲያምርብህ የሚያረጉት ኡስታዞች ያምራሉ ያለ እድሜያቸው 18 ዓመት ነው ወሰደልኝ የሚያጨሰው ይሄኛው ጠቁሮ እስቃለው ሲል ተተርትሮ ይደማበታል በሱሱ የተነሳ ማለት ኡስታዝ ደግሞ በ18 ዓመቱ አማይማውን ለብሶ ለይልን ወነሃርን ያለህን ቃል ነው የሚቀረው ፊቱ ያብለጨለጨ ያኛው ተቀባብቶ ነው የሚያብለጨልጨው ያውም የውሸት የሆነ ሰዓት ላይ ይጠፋል ይሄኛውስ ያለ እድሜው አንቱ ተብሎ አንድ አባት ምን አሉ አንድ ሰው በ25 ዓመቱ አንቱ ይባላል አሉ በ70 ዓመቱ አንተ ይባላል አሉ በ25 ዓመቱ አንቱ የሚባለው ያላህ ሰው ሲሆን ሁሉ ሰው አክብሮት መጥፎ ነገር የሚሰሩ ሰዎች እሱ ሲመጣ አረሳቸው እንዳያዩኝ እየተባለ ለራሱ መስጂድ ማይገባው ሰውዬ 60 ዓመት ሞልቶት ዝሙት የሚሰራው መጠጥ የሚጠጣው የሚሰርቀው ወለድ የሚበላው ዘፈን የሚዘፍነው እሱንስ ምን ይሉታል ሰዎች? ይሄ ትልቅ ቀላል ይሉታል ሳይፈልግ በቃ። ስለዚህ አላህ ባሪያዎች ለአላህ እውነተኛ ቃል እንግባ። አላሁ ሱብሓነሁ ወተዓላ በዚህ በተከበረ ወር ከሚጸኑት ሰዎች ያደርገን። መጨረሻችንን አላህ ያሳምርልን። አላህ ዲኑን ይርዳልን። በተውሂድ በሱና ከዘረኝነት የጸዳ እውነተኛ አንድነት ይስጠን። አላህ በመላው አገሪቱ ላይ ያሉ ሙስሊሞችን የሚዋደዱ የሚከባበሩ አላህ ያደርጋቸው። በዘረኝነት የሚፈሰው ደም አላህ ያቆምልን። አላህ ተውሂድን ምትፋፋ ያደርጋት። የተውሂድ ባንዲራ ከፍ ብላ ምትውለበለበ ያደርጋት። መጨረሻችንን ያሳምርልን። መልካም ዝርያዎች አላህ ያውጣልን። ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰህቢሂ አጅማዒን ሱብሓነከ አላሁመ ረበና ወቢሐምዲክ አሽሀዱ አን ላ ኢላሃ ኢላ አንተ አስተግፊሩከ